ምንም የአምላክነት ሚዛን አይደለም ነው ማለት ነው እንጂ እኛ መሲሁን በጣም የምንወዳቸው የምናከብራቸው ናቸው። ተአምራትን አድርገዋል። ቅድም ስነግርሽ ነበር። ሙታንን ያስነሳ ነበር፣ አይንን ያበራ ነበር መሲሁ። እነዚህም ሁሉ ያደርጋል። አሁን ነቢዩ ሰለላሁ ዐለይሂ ወሰለም ምን አድርገዋል? ተአምር ከሆነ ባጭሩ ጨረቃን ከፍለዋል። ላሳይሽ። ሳላ ማውጥቼ ላሳያችሁ። የመካ ሰዎች ነቢ ሰለላሁ ዐለይሂ ወሰለምን ኢንኩንተ ነቢየን አሪና አያ አሏቸው። እንደ አንተ በእውነት የአምላክ ነቢይና መልክተኛ ከሆንክ ተአምር አሳየንን፣ ተአምር ማየትን እንሻለን አሏቸው። ጨረቃን ከፍለው አሳያቸው። ከነ ምንጭ ውስጣቸው ያው ሐዲሱን ያስተላለፈው ሶሓባ አነስ ብን ማሊክ ይባላል። ያው ምንጩን የት ታገኙታላቸው? ሶሒህ ሙስሊም 2802 ላይ ታገኙታላችሁ። ቡኻሪ ላይ ልክ እንዲሁ 3637 ላይ ታገኙታላችሁ። ምን ይላል ሐዲሱ? እነ አህለ መካ የመካ ሰዎች ሰአሉ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለምን ጠየቁ፣ አን ዩሪየሁም አያ ተአምር እንዲያሳያቸው፣ ፈአራሁም እርሱም አሳያቸው፣ ኢንሽቃቅ አልቀመር መረተይን ጨረቃን መከፈልን አሳያቸው 2 ጊዜ ይላል። እሺ 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 ጥያቄ ያለው ጥያቄ ወረድሽ እንዴ? ጥያቄ ነበረ ይሄን ልጠይቅ። ጥያቄ ጠይቅሽ ፈቀዳል። በጣም ጥሩ። በተረጋጋ መልኩ ነው ነገሮች የምታስከዳቸው። በዚህ አደንቅሃለሁኝ። ድህነት ላይ የሰው ልጅ ይህ ሁሉ መቋጫው ድህነት ነው አይደል? ወደ ጀነት ለመግባት አንድ የድህነት እንትን ያስፈልገዋል። እና የሰው ልጅ ደግሞ መጀመሪያ በገነት እንዲኖር ነው የተፈጠረ። ኋላ ስህተት ፈጽሞ ወደዚህ ዓለም መጥቷል። ይሄ መጽሐፍ ቅዱስም ቁርአንም ይናገረዋል። ይሄ የተጣላ ሰው መቼ ነው የታረቀ? እንደ ቁርአን አስተምሮ ለምን ብትለኝ ኢየሱስ ቆይ ልጨምር። ኢየሱስ አልተሰቀለም ስላል ካልተሰቀለ ዓለም ካሳ ካልተፈጸመለት እንዴት ዳነ? ቁርአን ላይም እንዴት እንደዳነ የሰው ልጅ ከተጣላ በኋላ እንዴት እንደታረቀ አይናገርምና እስኪ መልስ ይናገራል። እሺ አደም ዓለይሂ ሰላም ወንጀል ሰርቶ ነበር ወይ በገነት ውስጥ ከሚስቱ ከሔዋን ጋር ከሐዋ ጋር? አዎ ሰርቶ ነበር። ታዲያ እንዴት ታረቀ ከአምላኩ ጋር? አምላክ አላህ ስብሓነሁ ወተዓላ ይሄን ይነግረናል። ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዓለይህ ኢነሁ ሁወ ተዋቡ ረሒም አለ። አላህ ስብሓነሁ ወተዓላ ምን አደረገለት? ለአደም አዘነለት። ምን አደረገለት? የንስሐ ቃልን አሳወቀው፣ ሰጠው። በዚህ መልኩ ንስሐ አድርጎ ወደ እኔ አለው። አደምም ያችን የንስሐ ቃል ከአምላኩ ተቀበለ፣ ንስሐን አደረገ። አላህ ስብሓነሁ ወተዓላ ንስሐውን ተቀበለ። ፈተለቃ መረጃዋን ተንትንት ላይ መረጃዋን ምዕራፍና ቁጥሯን መረጃዋን ታሳየኝ። አሳይሃለሁ እና እያሳየህ ሊሆን ይሻላል እንደሱ። ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዓለይህ ይችን የንስሐ ቃል ከአምላኩ ከአላህ ተቀበለ። አላህም ንስሐውን ተቀበለው። የንስሐውን ቃል ጌታችን አላህ ኃጢአት በማድረጋችን ነፍሳችንን በድለናል፣ ይቅር የማትለን ከሆነና የማታዝንልን ከሆነ ከቀሰሩት እንሆናለን ብሎ ደምረ። እሺ የቱ ጋር እናገኛለን? እዚህ ጋር ያው እና ስለ አዳምና ስለ ሔዋን ገና ሁለተኛው ምዕራፍ ላይ ያወራ ምን ይላል? ያው አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና አለ። ያች የተቀበላት የንስሐ ቃል ምንድን ነች? የተጸጸተባት የጸጸት ቃሉ ምንድን ነች? የሚለውን ደግሞ በሱራ አሊ ዕምራን ላይ ምን እንዳሉ አዳምና ሔዋን ይገልጽልናል። አዳምና ሔዋን ምን እንዳሉ ማነው? አንዓም ላይ ማነው? አዕራፍ ላይ ነው ላሳያችሁ። ያላት እነቺ የንስሐ ቃል ምንድን ነች ከተባለ ያውና እዚህ ጋር ሱረቱል አዕራፍ ምዕራፍ 7 የቅድሙን ምዕራፍና ቁጥር ይዘሃል ወይንስ ካየው ይበቃሃል? ወገናችን እሺ፣ ያውና እዚህ ጋር ምን አለው? አዳምና ሔዋንን ምን እንዳላቸው ተመልከቱ። አዳምና ሔዋን ደግሞ ምን እንዳሉ ያው ስለ አዳምና ሔዋን ታሪክ በማታለልም አዋረዳቸው ሰይጣን። ይህን ከገለጸ በኋላ አዳምና ሔዋን ምን አሉ? ጌታችን ሆይ አሉ። ይችን እቺ ጸጸተው ቃል ጌታችን ሆይ ነፍሶቻችንን በደልን፣
ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ። ይሄ ነው የንስሐው ቃል የሰጣቸው። ይህን ቃል በማለት አላህ ስብሐነሁ ወተዓላ ንስሐቸውን ተቀበላቸው። ቅድም እንዳለው ፈታበ ዐለይህ ጸጸቱንም ተቀበልኩት እንዳለው ይህን የንስሐ የጸጸት ቃል ተናግረው አላህ ስብሐነሁ ወተዓላ ምህረት አድርጎላቸዋል። እነሱ መጸጸታቸውን ይነግረናል እንጂ ይቅር ማለቱን አይነግረንም። ይቅር አሁን ይሄ እነሱ ልቅሶ ነው። በትክክል በየጊዜው አልቅሰዋል፣ በየጊዜው አልቅሰዋል። ጸጸቱን ተቀበልኩት አለ። ወደ እኔ ጸጸት ያደረገን ደግሞ እምረዋለሁ ብሎ ቃል ገብቷል። ላሳየህ። ወደ እኔ ንስሐ ያደረገን ጸጸት ያደረገን እምርለታለሁ እያለ የተናገረበትን ላሳየህ፣ ችግር የለም። ቁጥር 35 እና 36 እኮ ስናነብ መውረዳቸውን ነው እንጂ መመለሳቸውን አይናገርም። በመውደቃቸው እርግጥ ነው አልቅሰዋል፣ እርግጥ ነው አልቅሰዋል። መመለሳቸውን ግን አይናገርም። እንደተመለሱ የሚናገርበት አላሳያለሁ፣ ችግር የለም። አብሽር፣ ተመልሰዋል። የመጀመሪያው ላይ አለ፣ ሌላም ልጨምርልህ። እሱም መጅተማ ወሀዳ ይላል ሱረቱ ጣሃ ላይ፣ ሱራ ጣሃ ላይ ላሳየህ። ሱራ ጣሃ ላይ አላህ ስብሐነሁ ወተዓላ ንስሐ እንዳደረገ አዳምን አላሳየህ እና ንስሐውን አላህ ስብሐነሁ ወተዓላ መመለሱንም ተቀበልኩ። ቅድም እያሳየው ነበር፣ ሌላ ልጨምርልህ። ይኸውና ሰይጣንም ወደ እነርሱ ጎትጎትጉቶ አደም ሆይ በመዘውተሪያቱ እያለ ካናገረ በኋላ ከእርሷም በሉ እያለ ይናገራል። መጨረሻ ላይ ከዚያም ጌታው መረጠው፣ ከእርሱም ጸጸቱን ተቀበለውም መራውም ይላል። ያ አላህ ሱብሓነሁ። አሁን እኮ ወደ ገነት እንዴት ነው የሚገቡ? እሱማ እኮ እንደወደቁ አልቅሰዋል። ይህ ሁሉም መጽሐፍ ቅዱስን ቁርአን የሚናገረው ነው። በዚህ ምክንያት ተመለሱ። እየጨረስን አሁን ወደ ገነት እንሄዳለን። ደግሞ ያ ጸጸቱን ተቀብሎታል። እሱን እኮ አልካድሁም። እንዴት ነው ወደ ገነት የገቡም? አዳም ተጸጸተ፣ አለቀሰ። በጣም ጥሩ። አሁን ደግሞ በቃ ወደ ገነት እንዴት ገቡ የሚለው ደግሞ ጥያቄ ልመልሰለን። ከኔ ጋር ሄሎ፣ ወርቅ እያበራብኝ ነው እንጂ ቀይ አንተ ጋር ጥያቄ ልጨምርና ጨርሳለሁ። ነቢዩ ሙሐመድ ሌላ አምላክ አታጋሩ ብለው በቁርአን አስተምረዋል። ግን ይቺ ካዕባ እስካሁን መኖሯ ምንድን ነው? እንደማትረባም ይናገርና ሌሎችም ሁሉ አጠፉ ይልና ነገር ግን ካዕባን ተዋት ሰዎችም ይስሟታን ይላል። ስለዚህ ካዕባ ደግሞ ይመለኩ ከነበሩ 365 የቆሪሽ አማልክትና ጣዖታት መካከል አንዷ ነበረች። እሷ ተለይታ እንዴት ተተወች? እሺ አዳም፣ ካዕባን ያመልኩ ነበር ወይ የመካ ከሃዲያኖች? ላ ካዕባን አይደለም ያመልኩት። 360 ጣዖቶች ነበሯቸው። ገብቶሃል አይደለ? እና ነቢዩ ሰለላሁ ዐለይሂ ወሰለም ናቸው መጥተው እነዚያን ጣዖታት ሁሉ ያፈራረሱባቸው እና ገደል የሰደዱባቸው። የአብርሃም የኢስሐቅ የያዕቁብን አምላክ አንዱን አምላክ አምልኩ ብለው የሰበኳቸው። ገብቶሃል አይደለ? ስለዚህ እነዚህን ሰዎች ጣዖታትን አጠፉባቸው። ታዲያ ካዕባ ምንድን ነው ወደሚለው ስንመጣ ራሱ አብርሃምን የሰራው እና ኢስማኤል ናቸው የሰሩት። አምላክ ራሱ ቃል ኪዳን እንደያዘባቸው እና እንደሰሩት ሲነግረን ምን ይላል? በሱረቱል በቀራ ላይ ወዓሂድና ኢላ ኢብራሂመ ወኢስማዒል አን ጠሂራ በይትየ ሊጣኢፊነ ወልቃኢሚነ ወሩክዕ ስጁድ ይላል። ወልዓኪፊነ ወሩክዕ ስጁድ ወደ አብርሃምና ወደ ኢስሐቅም ማነው ይቅርታ፣ ወደ አብርሃምና ወደ ኢስማዒልም ቃል ኪዳንን ያዝኩኝ አለ። ቃልን ያዘባቸው ምን የሚል ቃል? አንጠሂራ በይቲ፣ ያንን ቤቴን አጽዱ አላቸው። ቤተ አምልኮዎች የአምላክ ቤት ይባላሉ፣ ቤተ መቅደሶች ሁሉ ማለት ነው። ስለዚህ ያንን ቤት ሄዳችሁ አጽዱ ስሩ አላቸው። ለምን? ለሁለት ዓላማ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ፣ ያንን ሐጅ ለሚያደርጉ ሰዎች ለሚዞሩ ሰዎች አለ። አንደኛ የሐጅ ስነስርዓት አምስተኛውን የእስልምና መሰረት የሆነውን መፈጸሚያ ቦታ ነው። ከዓለም ሄደው ተሰባስበው እዚያ ቦታ ላይ አንድ ቦታ ሆነው ሰዎች ይህን አምስተኛውን የአምላክ ሕግና ስርዓት ሐጅ እንዲሰሩ። ሁለተኛው ደግሞ ምንድነው? ወልቃኢሚና ሶላትን ለሚሰግዱ ሰዎች የሶላት አቅጣጫ እንዲሆን ዘንድ። አቅጣጫ ብቻ ነው ቦታቸዋል አይደለ? ያ ነው አቅጣጫ ነው። የዓለም ሕዝብ በሚሰግድ ጊዜ ወደ ተዘበራረቀ ቦታ እንዳይሰግድ አንድ አቅጣጫ ምልክት እንዲኖረው የተደረገ ነው። ይህንንም የሰራው አብርሃም እንደሆነ ቃል በቃል ላሳየ ይችላል። አብርሃም ራሱ
እንደሰራው ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚን አልበይቲ ወኢስማዒል ይላል። አብርሃምና ኢስማዒልም የቤቱን መሰረት አንስተው በሰሩ ጊዜ ይላል ይህንን ቃል ኪዳን ተያዘባቸው። ይህን ቃል ኪዳን ተቀብለው ሰሩት። ለምን? ለሁለቱ የእስልምና መሰረቶች መፈጸሚያ ይሆን ዘንድ፣ አንደኛ የሶላት አቅጣጫ እንዲሆን ገብቷቸዋል። አቅጣጫ ብቻ እንጂ ሌላ አይደለም። አላህ ስብሐነ ወተዓላ ይህን በቁርአንም ላይ ይገልጻል። ሱረቱል በቀራ ላይ ምን አለ? ፈወሊ ወጅሀከ ሸጥረ ልመስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ያ ነው። ለምን ይሳማን? ድንጋዩ ለምን ይሳማን? አስረዳሽ። እንግዲህ አምላክ በነቢያት በኩል ያዘዘንን ትእዛዝ መፈጸም ይህ አምልኮ ይባላል። ያን አምልኮ ስንሰራ ጊዜ አምልኮውን እያመለክ ነው ሳይሆን የታዘዝንበትን አምላክን በዚያ ላይ እያመለክን ነው። የእርሱን ትእዛዝ መፈጸም ማለት ነው። ጾሙ ስላለን እንጾማለን፣ ስገዱ ስላለን እንሰግዳለን አይደለም። ነገር ግን ጾምን እያመለክ ነው አይደለም። ስገዱ ስላለን ምድር ላይ ሄደን ስንደፋ ምድርን እያመለክናት ነው አይደለም። ቦታች አለ አይደለ? እዚያም ቦታ ላይ ያንን ሐጅ ስናደርግ ጊዜ ከሐጁ ስነ ስርዓት መካከል አንደኛው ምንድን ነው? ሰውየው ሐጁን ሰርቶ ጠዋፍ አድርጎ ዙሮ በጨረሰ ጊዜ ከቻለ ያችን ሐጀሩል አስወድን ይስማል። ካልቻለ ባይሰማም ችግር የለውም። እሺ መሳሙ ግዴታ ነው ወይ? ግዴታ አይደለም። በሐጁ ውስጥ ቶታል አይደለ? ግዴታ አይደለም። አንድ ሰው ሙሉ ሐጅ አድርጎ መጥቶ አይን አልስም በቃ ብሎ ቢመጣ በሐጁ ላይ ምንም የሚፈጥርበት ነገር የለም። ነቢዩ የማይረባ እንደሆነ እየታወቀ ግን ነቢዩ መሐመድ ስለ ሳሙት ብቻ ክብር ተሰጥቶታል። ነገር ግን የቁርአን ሊቃውንት ራሳቸው ማይረባ መሆኑን ተናግረዋል። ብቻ ነቢዩ መሐመድ ስለ ሳሙት ብቻ እንጂ ሌላ ቃል ኪዳን እንደሌለውና የማይረባ እንደሆነ ቡሃሪ ዘግበውታል። እንዲሁም እንዲህ ይላል፣ ዑመር ኢብን ኻጢብ ጥቁሩን ድንጋይ ሲስሙ ተመልክቻለሁ። ምን ይላል መሰለህ? እሱን ልነግርህ ነበር። አሁን ምን ይላል ዑመር? ቆይ ላንብልህ። ሲስሙ ተመልክቻለሁ፣ የማትጠቅምም የማትጎዳም ድንጋይ መሆንህን አውቃለሁ። ያላ መልእክተኛ ብቻ ሲስሙህ ባላይ ኑሮ አልስምህም ነበር አሉ። ይህንን ደግሞ እሺ ማለት አሁን እሳቸው ሳሙትም አልተባሉ። ቅድም እንዲያውም አብርሃም የሰሩት ነውም ብልሃን እና አብርሃም ሙስሊም ነበሩ። እንዴት ሌላ አንተ አይመጣም? ሙስሊም ነበሩ ወይ? ድንጋይ ሲያመልኩ ነበሩ ወይ? ይሄ ድንጋይ አምልኮ አይደለም። ይሄ ድንጋይ አምልኮ አይደለም ነው እኮ። አሁን እኮ ድንጋዩ እየተመለከተ ነው። አሁን አምልኮ ማለት እስኪ ድምጽ ጨመር አድርግልኝ ወንድም። አምልኮ ማለት ምን ማለት ነው? እስኪ ብይኑ ንገሩኝ እስኪ ፍቹ። አምልኮ ማለት አምላክን ስታመልክ ከፊት የምታደርገው የተቀደሰ ነገር ነው። እንደሱ ከሆነ ስለዚህ ያን ነገር ሄዶ ከሳመው ሰውየው ወይንም ደግሞ ወደዚህ አቅጣጫ ዞሮ ከሰገደ ያን ነገር አመለከው ማለት ነው። አዎ የሆነ ነገር አለው እኮ። አሁን ወደ ሰሜን ለመዞራችሁ የሙስሊሙ ማህበረሰብ ምዕመን ወደ አረብ እኮ ዞሮ ለመስገዱ አንድ ምክንያት አለ። ስለዚህ ወደዚህ ከሰገደ አመለከው ማለት ነው። አንድ ምክንያት አለው። ዝም ብለን ነው ልትለኝ አሁን ደንጋው ለመሳሙ ዝም ብለን ነው ልትለኝ አችልም። ስለዚህ ለማይረባ የሆነ እየታወቀ እሳቸው ስለሳሙት ብቻ መሰገዱና ክብር መሰጠቱ ምንድን ነው? በዚያውም ላይ ጣዖት ሰፍሮበት የነበረውን ለምን እሳቸውስ እንዲቀጥል ፈቀዱ? በጣም ጥሩ። ስለዚህ አሁን ምንድን ነው አንደኛ ግልጽ የሆነ ስለመተዋቸውና ስለመሳማቸው የተጻፈ ነገር እንትን ስለ ቃል ኪዳን ስለመገባቱ ስለ ድንጋዩ ያለ ነገር የለም። ግን ለምን ትልቅ ቦታ ተሰጥቶት ነው? ገናቸው አዳምጠኛ እያዳመጥከኝ። አንደኛ ቃል ኪዳን ይዞባቸዋል ወይ እንዲሰሩ? አዎ እያልኩ ነው። አብርሃምንና ኢስሐቅ እስማኤልን አላህ ቃል በቃል ይሄንን ካዕባን ስሩ ብሎ አዟቸዋል። አንደኛ እሱ ነው። ላሳየ ከፈለክ እንደሰሩትም ተገልጿል። አንደኛ እሱ ነው። ሁለተኛ ዓላማው ምንድን ነው ከተባለ አሳየኝ እንደሰሩት ላሳየ። እሺ ልጆች አንድ 125 125
እሺ ያው እነዚህ ጋር ተመልከት ምን ይላል? ቤቱንም በሰዎች መመላለሻና ጸጥተኛ ባደረግን ጊዜ አስታውስ፣ ከኢብራሂምም ማቆሚያ መስገጃን አድርጉ፣ ወደ ኢብራሂም እና ወደ ኢስማኤል ቤቴን ለዘዋሪዎቹና ለተቀማጮቹ ለአጎንባሾቹ ሰጋጆቹም አጥሩ ስንል ቃል ኪዳን ያዝንላል። አላህ ስብሐነሁ ወተዓላ ቃል ኪዳን ይዞባቸው ነበር፣ ያው አብርሃምንና ኢስማኤልን ያን ቤት አጥሩ ስሩ በማለት። ታዲያ እንደሰሩት ማስረጃ አለው ወይ? አዎ፣ ያው እዚህ ጋር ቀጣይ ላይ ምን ይላል? ኢብራሂም እና ኢስማኤልም ጌታችን አላህ ሆይ ከእኛ ተቀበል፣ አንተ ሰሚና አዋቂ አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶቹን ከፍ ባደረጉ ጊዜ አስታውስ ይላል። እና ይህን ቃል ኪዳን ያው ይዞባቸው እንደነበር ይናገራል። ቤቱን እንዲያጸዱ እንዲሰሩ። ከዚያ በኋላ ኢብራሂም እና ኢስማኤልም እንደሰሩት ቃል ኪዳኑን ተቀብለው ያውና እዚህ ጋር ምንድነው አገልግሎቱ ከተባለ አቅጣጫ ብቻ እንደሆነ ላሳይህ። አላህ ቃል በቃል ፊታችሁንም ሁለቱ እንዳይምታታ። አንደኛ ካይባን አይደለም፣ ካይባ ጣዖት እንደነበር ተማምነናል። ለአብርሃምና ይስሐቅም ጣዖት አምላኪ ሊሆኑ ነው። እንዲህ ከሆኑ ማነው ጣዖት ነው ያለህ? ማነው የተማመነው እኮ? ማነው የተማመነው? አንተና እኔ ተማምነናል። ከአብርሃም ቃል ኪዳን የተቀበለባት ድንጋይ እንደሆነች መልሰ ደግሞ ወደ አቅጣጫ ታመጣታለህ። አሎ ቀስ በለ። ይኸው ጣዖት እንደሆነ እኛ ጣዖት ነው አላለህም። አብርሃም የሰራው ቤተ አምልኮ ነው። በዚያ ያ መስጅድ አልሐራም ይባላል። አብርሃም የሰራው አምላክ ቃል ኪዳን ይዞበት ያው የሰራው እንደሆነ እያሳየሁ ነው። አምላክ ራሱ ቃል በቃል ይሄን ቤት ስራ እያለ ያዘዋል። የአምላክ ትእዛዝ ነው።